አንድ ላይ ተረኛ ሐኪም ጀምሯል። ተረኛ ሐኪማችን እንግዲህ ብዙዎቻችን በሶሻል ሚዲያ የምናቃት የተለያዩ እናቶችን በሞያዋ ስትረዳ እናቃታለን። የማህፀንና ጽንስ ስፔሻሊስት ሐኪም ናት ዶክተር ሀረጎይን ሙሴ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ እንደባለፈው ፕሮግራማችን ዛሬም ለየት ያሉ አዝናኝም ናቸው ቁም ነገር የሚሰጡ ጥያቄዎችን ይዘን መጥተናል። ዝግጁ ናችሁ? ዝግጁ? አዎ። አንቺም ግን ዝግጁ ነሽ? እናት ነሽ አይደል? ሀሊ ስንት ልጅ አለሽ? አንድ ልጅ። በቃ እኮ ወልደሻል። ለማንኛውም ወልደሻል። አንቺም ጠይቂያለሽ። ሁለት ለአንድ እየተመራሽ ዶክተር ደህና ነሽ? እግዚአብሔር ይመስገን። ደስ ብሎናል ስላየሽ። እንኳን ደህና ቆያችሁ። አይ ሶሻል ሚዲያም ላይ እኮ ቀላል አስተዋጽኦ እያደረገች አይደለም። በጣም ሶሻል ሚዲያው እሷንና አንድ ደግሞ ስለ ህግ የሚያማክር ሰው አለ። ሁለቱ ይመስለኛል ሁለቱ በቃ በጣም ለቁም ነገር ሶሻል ሚዲያውን የተጠቀሙበት ሰዎች ተጠቃሽ ልንላቸው እንችላለን። በሚገባ ያልኳት ነበረ። በጣም አትሰስትም። በጣም ከስራ ላይ እንደሆነ በሚያስታውቅ አይነት መልኩ ብቻ መታ የሆነ ቁም ነገር አስጨብጣን ትሄዳለችና አፍቆት እንዳለችሽ ነው። ስቱዲዮአችን ስለመጣሽ ስላየንሽ በጣም ደስ ብሎናል። እሺ እኔም አመሰግናለሁ። ግን ማህበረሰቡን ማስተማር ኮሚኒቲ ሰርቪስ የኛም ግዴታ ነው። ያለንን የተወሰነ እውቀት ለሰው ሼር ማድረግ ግዴታችንም ነው። ግን አመሰግናለሁ። ነፍሰ ጡር እናቶች ምግብ ያምራቸዋል፣ ይሸታቸዋል። ያንን ምግብ ደግሞ ካልበሉ በዘልማድ ምንድነው ሽታ የምንለው ነገር አለ። ሽታ የምንለው ነገር ልጁ ላይ ይወጣል። ከዛም አልፎ ደግሞ ያ የፈለጉትን ምግብ ካልበሉ የምግቡ ቅርጽ ይዞ ይወጣል ይባላልና ካልበላሹ ሁላ ዶክተር ነው አይደለም ያንቺ ከፋ የእውነቴን ነው የምልሽ ይባላል። ዶሮ አሁን ቢያምረኝ ብልቷ ነው ወይስ ራሱ ዶሮ አትወጣልሽ? እዚህ እና ምን ይባላል መሰለሽ ናፍቂ፣ እንደውም ፊታቸው ላይ እንደወጣ ያንን ነገር ምግቡን በአካባቢ ላይ የማያገኙ ከሆነ እጃቸውን እዚህ ጋር ንኩ ምናምን ፊቱ ላይ እንዳይሆን ወደዚህ ምናምን ይባላል። ይሄ ነገር ልክ ነው ስላላችሁ ወይስ አትሉም? እጃችሁን አውጡ። ልክ ነው ልክ ነው። ምክንያቱም እኔ ዥንጉርጉር ነኝ። ወላጅ አባትስ እንዴ ባለቤት ላይ ያየው ነገር የለም? ልክ ነው የወጣ ነገር አለ? አይ አማረኝ ብላኛለች። እንደውም የሷ አማረኝ ደግሞ ትንሽ ይለይ። ከሌሊቱ 8 ሰዓት ነው ምናምን ቀስቅሳኝ መላታለሁ ጉበት አማረኝ። ልጁ ላይ ጉበት ቅርጽ ነው ያለው። እንደውም ጥሩ ነው። አይ ጉበት እኮ በዛ ሳስጋ የሚያድል መኪና ስላላት ተወጣም ነበር። ወይ ጉድ የኔ ልስጥሽ አልኩት። ከዛ ሳቀችና ረሳችሁ። እስካሁን ታወራለች። ስቄ ረሳው ጠፋልኝ ምናምን ትላለች። ምልክት አልወጣበትም። አልበላችም ግን ምልክት አልወጣም ልጅ ላይ። በሳቅ አሳለፈችው። ምላሳቸው ላይ ልፈልግ ጥርሳቸው ላይ ልፈልገው ልጆቹ ውስጣቸው ላይ ወጥቶ እንደ እሺ ናፍቂስ? እኔ ልክ ነው ብዬ ነው የማስበው። እኔ አልገጠመኝም ግን ብዙ እንደዛ እናቴ አሁን ሸቶኝ ምናምን ትላለች። ወንድሞቼ እህቶቼ ላይ ያለ ምልክት ሸቶኝ ያልበላሁት ነገር ትላለችና አለ። እኔም ይሄው ምስክር ነው። ይሄው እዚህ ጋር ምንድነው ስላችሁ እናቴ ኧረ ይሄ ዱላ ነው። ባህሪሽን እያወቅ ነው አስተዳደግሽን እያወቅ ተገርፌ ነው። ይሄ ትግርፋት እኮ አርጩማ እኮ ነው። ዴሊያ ተንጃ አብረን እዛ እንዴ አንድ ሰፈር ወንድሞችሽ እኮ ጓደኞቼ ናቸው። በቀልብ በሚታጠጋጋኝ ያወቁት አንቺም ባህሪ የእናንተ ሰፈር መጋኛው ምንጥሩ ተመሳሳይ ነው። ታው ሽታው አብረን አፈር ስንፈጭ ያደግና አይመስልም አድሚው ልጅ ወንድሞቿ እንዴ ነግሩኛል እኮ እሷን ጥፋት ምን ያህል ተሰራ ስራ አለ ቤት ውስጥ። ዶክተር እስቲ እዚህ ላይ ደግሞ አንቺ ምን ታያለሽ? አሁን በህክምናው አምሮት በርግዝና ወቅት የተለየ ምግብ የሚያምር የምንለው በሳይንስ የተደገፈ ጥናት የለም። ግን ምንድነው በርግዝና ወቅት ይርባል። እውነት ለመናገር አንድ ወይ ሁለት ተጨማሪ ምግብ ያስፈልጋል። ስለዚህ ሌሊት 8-9 ሰዓት ላይ ራት የበላችሁ ሊያልቅ ይችላል። ስለዚህ የሆነ ምግብ ያስፈልጋል። ረሃብ አለ። ግን እነዚህ ምልክቶች የሚታዩት በህክምናው ሞንጎሊያን ስፖት ነው የምንላቸው በርዝ ማርክ ይሄ የምልክቶች ነገር ናቸው። ፒግመንት ሜላኒን የምንላቸው አለ። እነሱ እንደ ምልክት ይወጣሉ። ብዙ ጊዜ ከ1 አመት በላይ እንደዛ ሲሆን እየጠፋ ይሄዳል። እስከ ፒውበርቲ ይጠፋል። ግን አንድ እናት አምሯት የሆነ ቦታ ላይ ስለነካች ያ የምግብ ቅርጽ ሆኖ እዛ ጋር ይሄዳል ማለት አይደለም። ስለዚህ እነዚህ በርዝ ማርኮች ምልክቶች ናቸው። በአጋጣሚ የሚወጡ ናቸው። ግን ህፃናት ሐኪም ማየት አለበት። አንዳንዴ ከወትሮ የተለየ በጣም ነጭ ሲሆኑ ጥቁረታቸው በጣም የበዛ ጸጉር ያለባቸው እንደዛ ሲሆኑ ምን የተለየ ነገር በህክምና ያመለክታል የሚለውን እናያለን። ግን ይሄ አምሯት ምግብ ስላላገኘች ቀጥታ እዛ ቦታ ላይ ስለነካች ያ ሽታ የሚለው ነገር አይመጣም። ግን ብዙ ጊዜ እኔ አሁን በህክምና ወቅት
እርጉዞች እንዲጎዱ ስለማልፈልግ ለባሎች ይሄን አልነግራቸውም። ያማራት ከሆነ በተለይ ጤናማ ምግብ ከሆነ ልክ ናት ስጣት። አዎ ስጣት የሚለው ምክንያቱ ይርባል። አሁን በተለይ መጀመሪያ 3 ወር ስናይ እኮ ማቅለሽለሽ ማስመለስ ሲኖር ምግብ ካልበሉ የበለጠ ይብሳል። የሆነች ምግብ ያስፈልጋል። ወደ መጨረሻው እኮ ያ ሁሉ ኪሎ የሚጨመረው ምግብን መብላት አለብንና ለባሎች ይሄን ሚስጥር አልናገርም። እኔ ሲጠይቁኝ ልክ ናት ጥብስ ነው የሚያምራት በርገር ነው እሷ ታገኝ የሚለው በዛ ትላለሁ። ግን እውነታው የተለየ ነገር የለውም። ያ ሽታ አይወጣም። ግን ተጨማሪ ምግብ ስለሚያስፈልግ ከቁርስ ምሳራት በተጨማሪ ማታ ላይ ቢርባት ብትበላ ያ ኖርማል ነው። ተጨማሪ ምግብ ያስፈልጋል። ሊያየ እንግዲህ ያኛው ሽታሽ የወጣው በአምሮት አይደለም። ታዩ ብላሻል ወይ ግን ያለ ነገር ታዩ ይሄ የማይበላ ነገር አሁን የሚያምራቸው ሴቶች አሉ። አሁን አፈር በእርግዝና ሰዓት አፈር አማረን የሚሉ ሰዎች አሉ። ወረቀት የሚበሉ ሴቶች አሉ። የገጠመኝን ነው የምልሽና ከጤና አኳያ የተለየ ነገር አለው። አዎ ያሁን ጤናማ አይደለም። ሁሉ ጊዜ አሁን አማረኝ ሲሉ ያው ምግብ እንዲበሉ እንዳበረታታል። እንዲያውም አንዳንድ ባሎች ሌሊት ሌባ ገባ ብዬ ሩጬ ሲሄድ ያንጎዳጎደች ነው የሆነች ነገር ልትበላ ይላሉ። እውነት ነው። በቃ በጣም ስለሚርብ ሂደው ይበላሉ። ግን ከኖርማል የወጣ ለምሳሌ ፒካ ነው የምንለው በሕክምና የደም ማነስ ምልክት ነው። አፈር ወይም ሸክላ፣ በረዶ፣ ወረቀት ለማላመጥ መሞከር። ስለዚህ ምግብ ያምረኛል ሲል ተሳስቀን እናልፍና በክትትልም ወቅት ግን ምንድነው ያማረሽ ከኖርማል ኤደብል ያልሆኑ መመገብ የሌለብን ምግብ ከሆነ ግን የተለየ ደም ማነስ አለ ወይ ሌላ የጤና ችግር ያመለክታሉ የሚለውን አለ። ስለዚህ ቀልዱ አማራት የሚለውን ጤናማ ምግብ ከሆነ ታግኝ ደስ ይላል። ግን ጤናማ ያልሆነ ምግብ በተለይ እንዳፈር ነገሮችን እንደዛ መብላት የደም ማነስ ምልክት ስለሆነ እንደዛ ከሆነ ለሐኪማቸው መናገር ያስፈልጋል። ብዙ ጊዜ የሆነ ከ6 ወር በኋላ ይመስለኛል ነፍሰ ጡር እናት የቃር ስሜት ይሰማታል እና በዛ ሰዓት ላይ ሁሌ እናቶች የሚሉት በቃ ጸጉር እያበቀለ ነው ልጅ ጸጉር አበቀለ ወይ ነው ላይ ደስ ብሏቸው በቃ አንድ እድገት አደገ አይነት ነገር ይላሉና እስቲ እናንተ በዚህ ላይ ምን እኔ እናት እኔ ልንገርሽ ሲቧጥጠኝ ነበር ከ7 ወር ጀምሮ ሁለቱም ልጆች የመላጣ ነው ምንም ጸጉር አላየው። በእኛ ማሳያት ይችላል። ያ በጣም ትጨነቅ ነበር። በጣም ጸጉር ትወዳለች ልጅ ድፍት ያለ ምናምን እና ወይኔ በቃ ጸጉር ሊበቀል ነው ምናምን ትል ነበር። በጣም ያቀራት ነበር። እኔ ምንም ቃር የሚባል ነገር አልነበረኝም። ግን በቃ ልጄ ሲወለድ ጸጉር ገልጠን ያየነው አራስ ባንቺ ሞቶ ነው እንዳይመታሽ ጥያቄ ነው። ቃሩ ይመልጠዋል ማለት ነው። አንተ ግን የኔ ካደግኩ ነው የተመለጠው። አድሜ እናት አላቃራቸው እናት አላቃራቸው አይመስለኝም። ራሴ አቃሬ መሰለኝ የመለጠው። በእውነት አንተ ያቃረከው? የራሴ ቃር ነው የመለጠው የሚመስለኝ። ግን የእውነት ይባላል እንደዛ። እስኪ ዶክተር በዚህ ላይ ምን ትያለሽ? እውነት አለው። ታይሙ አሁን ከሕክምናው በሳይንሱ ከተሰራው ጥናት ጋር አብሮ ይሄዳል። ቃር ብዙ ጊዜ የሚጀምረው ምንድነው በጣም ሆድ እያደገ ሲሄድ ጨጓራን ምን ስለሚገፋው አሲዱ ወደ ላይ ይመለሳል። ስለዚህ 6 ወር 7 ወር 8 ወር በተለይ 9 ወር ሲደርስ በልቶ ራሱ ወዲያው መተኛት አይቻልም። አሲዱ ምን ወደ ላይ ይመጣል። ይሄ የሚጠበቅ ነው እና ልጅ ደግሞ በሳይንሱ ከ24 ሳምንት ከ6 ወር ጀምሮ ነው ጸጉር ማውጣት የሚጀምረው እና የጸጉር ብዛቱ ሳይሆን ማውጣት የሚጀምረው። አንዳንዴ ያለ ቀን 7 ወር ላይ የተወለዱ ልጆች ብዙ ጊዜ መላጣ ናቸው፣ ጸጉር የላቸውም። ቀናቸው አልፎ ደግሞ 40-41 ሲወለዱ በቃ ድፍት ብሎ አድጎ ነው በደንብ የሚወለዱትና አድጎ የሚመለጠውን ሳይሆን በአራስነት ጊዜ 7 ወር 8 ወር ላይ መጠኑ ትንሽ ነው። ግን ልክ ነው በሕክምናው ከዛ በፊት ጸጉር ሰውነት ላይ የለም። ከ6 ወር በኋላ ነው ምልክት የሚወጣውና ሳይንሱም እንደዛ ነው። ጸጉር መውጣት ይጀምራል ከብዛቱ አንፃር ሳይሆን። ስለዚህ እናቶች የሚሉት አብሮ ያስኬዳል። እኛም በሳይንሱ ስንማር ከ6 ወር ጀምሮ እየወጣ ይሄዳል። 7 ወር 8 ወር እያለ ሲሄድ እየበዛ ሞር 9 ወር ላይ በደንብ ጸጉር ይኖራል። ግን ጄኔቲክስ ነው። አንዳንዴ ጸጉር ለማብዛት ለልጅ ይሄን ብበላ ወይ ብርቱካን ብበላ ቀይ ይሆናል ወይ ብለው ይጠይቃሉና ያ ጄኔቲክስ ተፈጥሮ እናት አባት ምን አይነት ዲኤንኤ ያላቸው ምን አይነት ቴክስቸር አለ የጸጉር በሚለው ነው የሚሄደውና አንዳንዴ ምግቡ ጸጉሩን ሊያሳድገው አይችልም። ግን ቃር የሚለው እውነት ነው እናቶች የሚያወሩት። ስለዚህ አብሮ ይሄድ 41 42 43 ሳምንት ላይ ቢወለድ ሞር ጸጉር ኖራቸው ይወለዳሉ ነው እየበዛ ይሄዳል እያደገ ይሄዳል። እንዲያውም መጨረሻ ላይ ግን ከ41 ሲያልፍ ጥሩ አይደለም። 42 እንደዛ ሲሆን
ኦልድ ማን አፒራንስ እንዲያውም ቆዳቸው መሸብሸብ ይጀምራል፣ ጸጉራቸው ይበዛል፣ ግን በጣም ሽማግሌ መስለው ሊወለዱ ይችላልና ፖስት ተርም ብላችሁ አይገርምሽም? እግዚአብሔር ነው ያወጣኝ። እኔ እኮ በ41ኛ ሳምንቴ ነው የወለድኩትና እንደዛም ሆኖ መላጣ ናት። እኔ ጸጉሩን መብላት ነው የቀረኝ። በቃ ልጆቹ ጸጉር እንዲኖራቸው በጣም ከመጣር የተነሳ ራሱ ጸጉሩን መብላት ነው። ስለ ምግብ ስናነሳ እናቶች በተለምዶ ገንፎ አትብሉ፣ እርጉዝ በተለይ ሊወለድ አካባቢ ሲደርስ ገንፎ አትብሉ፣ እርጎ ልጁ ላይ እዚህ ጋር ይለጠፍበታል ማለት ይባላል፣ ይከለከላል አይደል? ተከልክላችኋል? እናት አድሜ የሚስትን ኤክስፒሪየንስ ምን ከልክልሃታል? ገንፎ እንዳበይ ምናምን አላለ ልጁ ላይ አንድ ጭንቅላቱ ላይ ያደረገው እሱ ከ6 ወር በኋላ አፕታይቷ በጣም ስለሚከፈት እኔ ብዙ ጊዜ ከኪሴ ጋር ነው ንግግሬ። ዋናው ኪሱ ይብላል። እንኳን እሱን ላስብ እንዴት አድርጌ ነው መቀነሰው ያለውን ነገር እንዴት ነው ሚዘጋት እንዴት ነው ህልም ቢሚላት የሚለው ነው አብዛኛው። እሺ ናፍቂ እኔ ገጠመኝ ሁለተኛ ልጄን ወደ መጨረሻ አካባቢ ትንሽ የስኳር ምልክት ነበረኝና ጤናማ ምግቦች እንድበላ ዶክተር ያዘዘኝና ከተነገሩኝ ጤናማ ምግቦች የምወደው የነበረው አቮካዶ ነው። በጣም አዘውትሬ አቮካዶ በላ ነበር የመጨረሻውን 1 ወር ማለት ነውና ስትወለድ ልጄ ብዙ ነገር ተለጣጥፎባት ነው የምርሽና አዎ ያንን አቮካዶ በልተሽ ልጅቷን እኮ አጥበን ያየናት ምናምን አለችኝ። በቃ ሊሆናል ማለት ነው ብለሽ ነው የምታስበው? ብዬ አሰብኩኝ። ሊያይስ አዎ እኔም እንደዛ። አይ የኔ ልጆች እንኳን በጣም ንጹህ ናቸው መሰለኝ። አይገርም ጸጉር ነው ያለባቸው ይበላሽ። አይ አጥባው አላሳዩኝም፣ ግን በተለምዶ የምሰማው ነገር እኔም እውነት የሚመስለኝ ነገር አለ። ሙስ ይበላ በቃ ብቻ ልጆቹ ሊወለዱ የመጨረሻ ወር ላይ ምንም አይነት የምናስገባቸው ነገሮች ይዘው ነው የሚወጡት የሚባል ነገር ሰማለሁ። ዶክተር እስኪ በዚህ ላይ ምን ትያለሽ? ይሄ እንግዲህ ምንም አይነት ግንኙነት የለውም። አንጀትና ማህፀን በምንም መልኩ አይገናኝም። የምንበላው በአንጀት መልኩ ነው። ለቻች ትጠየቂያለሽ። አሁን መለጠፉ ኖርማል ነው። ቨርኒክስ ካሲዮሳ እንለዋለን በሕክምናውኛ እንደ ቅባት ስብ ነገር አይነት የሚለጠፍ ነው። ኖርማል ነው። ለሁሉም ልጅ መኖር አለበት። ፕሮቴክት ያረጋቸዋል። መጀመሪያ ኢንፌክሽን ቶሎ እንዳይዛቸው። እንዲያውም እኮ ገላ ቆይታችሁ ጠቡ ወዲያው አትጠቡ የሚባለው እኮ አትጥረጉት ነው የምንለው። እንዲያውም ልጅ ተቀብለው ንጹህ እንዲሆኑ ብለው በዋይፕስ ይጠራርጓቸዋል። ያ ትክክል አይደለም። ቆዳቸው ላይ መሆን አለበት። ቴምፕሬቸራቸውን ሬጉሌት ለማድረግ ኢንፌክሽን እንዳይመጣ ለብዙ ነገሮች ለቆዳቸውም ይጠቅማቸዋል። ስለዚህ እሱ በራሱ ተመጦ ፍርፍር ይልና ይደርቃል። የ4 የ5 ቀን ጉዳይ ነው። ስለዚህ አንጀታችንና ማህፀን ቀጥታ ምግቡ አይገናኝም። አንዳንዴ ምንድነው ሚኮኔም የሚባል አለ ልጅ ሲታፈን ምጥ ላይ ሆድ ውስጥ ነው ካካሊል ይችላል እና ጎመን ስለበላሽ ነው አቮካዶ ስለበላሽ ነው። አረንጓዴ ሲሆን ከከለር ጋር ያገናኙታል። ነጭ ሲሆን ደግሞ ገንፎ፣ ሙዝ፣ እርጎ እንደዛ ይሏቸው። ስለዚህ በምንም መልኩ አንጀትና ማህፀን አይገናኝም። ስለዚህ እዛ ሂዶ አይለጠፍም። ግን እናቶች ከሚመክሯቸው ምግቦች አንፃር አንዳንዴ እኛም ውርጃ ሊያመጡ ይችላሉ፣ ጥንቃቄ ይፈልጋሉ የሚባሉ ምግቦች አሉ በሳይንስም የሚደገፉ እነዛን ወደ በኋላ እናያቸዋለን። ይሄኛው ግን ቀጥታ ሂዶ መለጠፍ የሚለው ግን አንጀትና ማህፀን በምንም መልኩ አይገናኝም። እንዲያውም ያ ነጭ ነገር ኑሮት ሲወለድ ነው እኛ ጥሩ የምንለው። ለመጥረግም ቶሎ ለማጠብም አንሞክርም እና ጠቃሚ ነው፣ ግን ቀጥታ አይገናኝም። አንድ እናት ነፍሰ ጥሩ ሆና ልጇ ከ4 ወር በኋላ ምናምን እርግጠኛ አይደለም ከ4 ወር በኋላ መስማት ይጀምራል ተብሎ ይታሰባል። ፈረንጆች እንደውም መተው ያወሩታል። አባትን አውራው አክስትን እንደዚህ አውሩ የሚባል ልምድ አለ እና እስኪ በዚህ ላይ ምን ትላላችሁ? ይሰማል ነው የምትሉት ወይስ አይሰማም? በፍጹም ሊሆን አይችልም ነው የምትሉት? ሀሊማ ልጁ የሚጠየቀውን ጥያቄ እኮ ነው እኛ ነው ማለት ያለብሽ። አስታውሱና አጎትህን ድምፅ ታስታውስ ነበር ወይ ማህፀን ውስጥ ሆነ ምናምን ነው ማለት ያለብሽ። እንዴ እኔ የሚሰሙ ነው የሚመስለኝ። የሚሰማ ነው የሚመስልሽ? እኔ በጣም አወራቸው ነበር ሁለቱ ነው እና አንዳንዴ እስኪ እንደው ከሰማኸኝ ምልክት ስጠኝ ምናምን ሰው እኮ ምናምን ያደርጋል። እየሰማሽ ነው ማለት ነው ብለሽ ነው ብዬ ነው ወይስ አጋጣሚ እየተገናኘ? አይ እኔ በጣም የሚሰሙኝ ነው የሚመስለኝ። ኢቭን እርጉዞኝ የምሰማው የነበረው መዝሙር እኔ በጣም ወደው ለክ 9 ወር ሙሉ የሰማሁት መዝሙር አሁን የልጄ በጣም ፌቨራይት መዝሙሩ ነውና በቃ ሰምቶኛል ብዬ ነው ያመንኩት እኔ ራሴ። አድሜስ አውርታለህ ታውቃለህ? የሚሰሙ የሚመስል ነገር አለው ውስጥ ሆኖ የሚሰሙ ይመስለኛል። እኔ አውርታለህ ታውቃለህ? አዎ ማለት ማውራት ሳይሆን ብቻ አሁን ለምሳሌ እንዲህ ሆድ ስትነኪ
ምናምን እንቅስቃሴ ይመጣል እጅሽ ላይ እና እንደሱ አይነቱ ነገር ድምጹን ይሰማሉ ስለሚባልም ይሰሙት ይችላሉ። ካሳደገኝ ከእናት ቤቴ ምናምን ጥጋብ ልቤን ልፍት አድርጎት መቻል ስላልቻልኩ ነው አላለ ሲወጣ ነው ያልኩት እንደዚህ ሊያይዝ እኔ እንጃ እኔ ሳይኮሎጂካሊ የሆነ ነገር ይኖረዋል ተብሎ የሚባለው ነገር አምናለሁ። ይሰማሉ ያረጋሉ። ግን ቅድም በገለጽሽው አንቺ አውሩት ይሰማል እኮ ምናምን የሚባለው ነገር እኔም አላምንበትም። ግን ልክ እኔም እንደ ናፍቆት ያለኝ ልምድ እንደውም በጣም ብዙ የካሜራ ባለሙያ ያስታውሱኛል። የኔ ልጅ ትንሿ አላታለሁ ወዴን እየነካውና የሚገርምሽ አሁን እሱን አራስ ሆና መስማት ጀምር ትሰማለች ተብሎ የሚታሰብበት ጊዜ አለ አይደለ? እሱን ስል የሆነ መንቃት አይነት ነገር አይባቻለሁ። አሁንም ከኔ መስማት የምትፈልገው ድምጽ እሱ ነውና ይሆናል ወደሚለው እኔ ደግሞ አላወራሁትም እና በቃ ይቆጨኛል። በሚቀጥለው ልጅ አወራለሁ ብያለሁ። ልጅ ቶሎ ዶክተርስ እስኪ ምን ትያለሽ? ይሄ እውነት ነው። ይሰማሉ። ይሰማሉ። ከ6 ወር ጀምሮ በተለይ መስማት ይጀምራሉና ይሄ የአባት ድምጽ ፋሚሊያር የሆነ ቤት የእናት ድምጽ እና መዝሙር ዘምሩላቸው፣ አውሯቸው። ይሄ ኑሮ ውድነት ደንግጠው እንዳይቀሩ እሱን አንንገራቸው፣ ሲመጡ እንነግራቸዋለን። ሌላውን ግን ይሰማሉ። እንዲያውም አንዳንድ እናቶች ነፍሰ ጡር ሆነው እኛም ማንመክረው ኮንሰርት ሲገቡ እናያለን። ከፍተኛ ድምጽ ያለበት ኢቭን በተቃራኒው ደግሞ ጉዳት ያመጣል። ፋብሪካ ሰራተኞች በጣም የሚጮህ ድምጽ ያለበት ሲሆን አንዳንዴ ከመስማታቸው ውስጥ ራሱ ተጎርቶ ሊወጣ ይችላል። ስለዚህ ከፍተኛ ጩኸት ያለበት ይሄ ኮንሰርት ላይ ምን እርጉዞች ሲገቡ ካያቸው እንደማይመከር በተለይ ከ6 ወር ከ7 ወርም በኋላ ይሄ ጉዳት አለው እና መስማት ይሰማል፣ ደስ ይላል። ይሄ ቦንዲንግ ሞመንት ነው። መስማታቸውን የሚገልጹት በምንድነው? በመንቀሳቀስ ነው። ልክ ያን ሲሰሙ በቃ የኔ ልጅ ምን ስትይ ያ ፌታል ሞመንት አለ ኪክ እንትኑ በዛ ነው የሚገልጹት መስማታቸውንና እኛም አውሯቸው በደንብ ቦንድ አድርጉ ብለን ነውና ያንን ቀድሞ ሲያረጉት የነበረውን ደግሞ ከወሊድ በኋላ ሲያረጉት በቃ ልጅም ይለምዳል። ስለዚህ እውነት ነው። ከ6 ወር በኋላ 24 26 ሳምንት ከምንለው ጀምሮ መስማት ይጀምራል። ሞር ዲቨሎፕ እያደረገ የ8 ወር የ9 ወርማ በደንብ ይሰማል ብለን ነው የምናስበው። ስለዚህ ጫጫታ ቦታ፣ ከፍተኛ ሙዚቃ ምን ያለበት ደግሞ በተቃራኒው ጉዳት ስላለው ውስጥ ነው ማለት አይጎዳም፣ ልጅ እንትን አይልም ማለት አይደለምና ይሰማል። ልክ ነው እና ጥንቃቄ ማድረግ ያስፈልጋል። በእርግዝና ወቅት ደግሞ እንግዲህ ብዙ ጊዜ የሚያምረን ያበሻ እናቶች ደግሞ ከሆነ ጥሬ ስጋ አይደል? ጥሬ ስጋ ደግሞ በጣም የተከለከለ ነው። ኮሶ ይታያል ተብሎ ይታሰባልና ለኮሶ የሚሆን መድኃኒት ደግሞ መውሰድ አትችልም ተብሎ ነው የሚታሰበው። ከዛ አንጻር የሚከለከል ነው የሚመስላችሁ ወይስ? እስቲ እናንተን አስተያየት ምንድን ነው ሀሳባችሁ? እኔ የሚከለከል ይመስለኛል። እኔ እንዳንጠጋ ከምን አንጻር ማለት ለምንድን ነው ጥሬ ስጋ እንዳትበላ የሚከለከል? በቃ አሁን ያልሽው አይነት ነገር እንዳይመጣ ስሙን አንጠራው አይ ብለዋለች እንዴ ራው ጃብራራው አይመጣብህም። አሁን ደግሞ በዚህኛው ዘመን ደግሞ የበለጠ መከልከል ያለበት ነው ጥሬ ስጋ። ታውቂዋለሽ እንትን ሂሳቡ ነው ኮሶ ያመጣው። ከሂሳቡ አንጻር ነው ዲያድሜ ባልዮን ያሳምማል። ባልዮን ኮሶ ያሲዘ ሞር ሽሮ ብትበላ ማለት ይሻለው ነበር። አይ በሱ ሳይሆን ኖርማሊ እሷ እንዳለችው ሌሎችም ጥሬ ነገሮች ይከለከላሉ። አላውቅም። እኔ አሁን በጣም የተቸገርኩት ነገር ብዙ ጊዜ መብላት የምፈልገው የነበረው ክትፎ ነበር። ክትፎ ደግሞ ጥሬ አክቹሊ በልቻለሁ። እንግዲህ ዜሮ አውጥቶኝ ይሆናል አልፎ አልፎ በልቻለሁ። በቃ ካቅሜ በላይ ሲሆንና በልቻለሁ። ሌሎች ጥሬ ፍሩቶችም ጥሬ ነገርም ይከለከላል ይመስለኛል። እንደዚህ አይነት ነገር ሰምቻለሁ ከጥሬ ስጋ ውጪ። ምክንያቱም አንቺ ካልሹ የተለየ አይመስለኝም። እንደውም ጽንሱን የሚጎዳ ሁሉ ይመስለኝ ነበር። ግን ብዙ ጊዜ የሚያምራቸው ያው ጽንሱን መድኃኒት ራሱ ጽንሱን ይጎዳዋል ተብሎ ስለሚታሰብ ከመጀመሪያው ይከለከላል። ሊያየም እንደዛ ነው ሰብስ ኮሶ መዳን ያለበት ነገር ነው አይደል? መወገድ ያለበት ነገር ነው። ያን ለማድረግ የምትገደጁ ደግሞ መድኃኒት መውሰድ አለብሽ። መድኃኒቱ ደግሞ ጽንሱን ይጎዳዋል። እኔም ከዛ አንግል ነው የማየው። ግን በቃ ጥሬ ስጋ እኔ እንጂ አንዳንድ ጊዜ ከባህል ጋር የተገናኘ ነገር ጥሬ ስጋ ለእርጉዝ ጥሩ አይደለም ይሁን እንትን ይልሻል የሚባል ነገር ነበር እኛ ቤት። እንትን ይልሻልን በቃላት ማስቀመጥ አልችልም ረስቼዋለሁ። ግን ከኮሶ ያመጣል ከሚለውም በተጨማሪ ግን አይ ጥሬ ስጋ ለዚህ ጥሩ አይደለም የሚባል ነገር እንዳላቃለሁ። እናቴ ላይ ፍትገባ ጥሩ ነው ለምን እንደሆነ ከጥሬ ስጋውም በተጨማሪ አሁን ተልባ ውርጃ ይካሄዳል። ተልባ እንዳትወስዱ ምናምን ይባላል አይደል? የሚባል ነገር አለ። ፓፓያ ተያይዘው የሚነሱ ብዙ ምግቦች አሉ። ቴምር፣ ሰናፍጭ እኔ እንደውም ወደ መጨረሻ ሲደርስ ማህፀን እንዲያለሰልስ ተልባ ጠጡ ወይም ቴምር መጨረሻው ውልቅ ብሎ እንዲወጣ ይባላል። በጣም እንዲያንሸራ መውለድ ፈልግ ስለነበር የምሬን ነው። ወደ መጨረሻው አካባቢውን ጀምሪያ ልጅ ላይ ነው መጨረሻው አካባቢ በጣም
ቤት የምታግዘኝ የነበረችው ልጅ በቃ ሁሌ ማታ ማታ በቋሚነት ተልባ ትሰጠኝ ነበርና ድንገት ነው የሆነ ቀን እኔን ሽርቷ እንደዚህ ብሎ የፈሰሰውና እስካሁን አይምሮ ውስጥ በቃ የጠጣው ተልባ ነው ያራራጠኝ ብዬ ነው። እስኪ ዶክተር ደግሞ እስቲ የጥሬ ስጋውንም የተልባውንም ይሄ ውርጃ የሚባለው እውነት ያስወርዳሉ ወይ ይወጣሉ የሚለውን ነገር አንድ ላይ አካተሽ ነገር። እሺ ጥሬ ስጋ እንግዲህ እኔ አሁን በጽንስ ክትትሎት ብዙ ነፍሰ ጡር አማረኝ የሚለው ጥሬ ክትፎ ጥሬ ስጋ ብዙ ጊዜ ያው እንደ ኢትዮጵያዊ ባህላችንም ስለሆነ አንድ ብቻ በጎርስ ምን አለ እንደዛ ይላሉና አሁን በሕክምናው ትንሿን ማማውንት ብዙም ብትበሉ ከተነካካችሁ ተነካካችሁ ነው። ያው አትብሉ ነው የሚመከረው። ግን ከኮሶ በላይ ኮሶ ቴፖርም ይባላል በሕክምናው። ከኮሶ በላይ እኛ የሚያሳስቡን ብዙ ነገሮች አሉ። ኮሶ ምንድነው ካልታከመ እስከ 25 ሜትር አንጀት ውስጥ ሊያድግ ይችላል። ይሄ ቀላል ነገር አይደለም። ንጥረ ነገር ይሻማል። 25 ሜትር ያው እየተቆራረጠ ነው የሚወጣው፣ ግን እንትን ምንል ሊያድግ ይችላልና ከሱ በላይ የሚያሳስቡን ነገሮች አሉ። ፓራሳይት ነው ትሪት ይደረጋል አሉ ለነፍሰ ጡርም ሴፍ የሆኑ መድኃኒቶች። ግን ዝም ብሎ ፋርማሲ ዶ መግዛት ሳይሆን ሐኪማችሁን አማክረው ስቱል ምርመራ ተደርጎ አይቶ ለነፍሰ ጡር ሴፍ የሆኑ መድኃኒቶች አሉ ትላትን ማከም የሚችሉ። ስለዚህ መልሱ ይሄ ኮሶን ማከም ስለማንችል ሳይሆን ከዛ በላይ የምንፈራቸው በጥሬ ስጋ በጥሬ ወተት ቲቢ ራሱ ሊተላለፍ ይችላል ቱበርክሎሲስ ከምንላቸው ጀምሮ። ግን ዋና ቶክሶፕላዝሞሲስ የምንለው ኢንፌክሽን አለ እና እሱ ልጆች ላይ ብላይንድነስ አይን ሊያጠፋ ይችላል። ዴፍነስ መስማት እንትን የነርቭ ችግሮች ብዙ ነገር አድርጎ ነው እንትን የሚለው። ግን ምልክት አይሰጥም ነፍሰ ጡር ላይ አይታወቁም። በተለይ አንዳንዴ 5 ወር ላይ ይሄ ጥልቀት አልትራሳውንድ እያንዳንዱ ነገር ካልታየ በደንብ ክትትል ካላረገች ልጅ ሲወለድ ነው ያንን ነገር የምናውቀውና ትላትል እንዲያውም በዚህ አጋጣሚ መታከም እንደሚችል ሐኪም እንዲያማክሩ። ሁሉም መድኃኒት በእርግዝና ወቅት ይከለከላል ማለት አይደለም። ሴፍ የሆኑ ሐኪም ሊያዛቸው የሚችሉ መርጦ ለሁሉም ይሄንን ውሰዱ ሳይሆን እንዳለ የትላትል አይነቶች ምኖች መታከም ይችላል። ብዙዎቹ እየፈሩ የፓፓዬ ፍሬ ልብላ ወይ የምን እንደዛ የዱባ ፍሬ እንደዛ ይላሉ። ይላሉ እንደዛ በራሳቸው የሚሞክሩት አለ። ግን ፐርሲስት ያደረገ ነገር ይሄ የቀጠለ ነገር ከሆነ ግን ሐኪም አማክሩ። ቴፖርም እንዳልኳችሁ ብዙ ሜትር ያድጋል፣ አንጀት ሊዘጋ ይችላል፣ ደም ማነስ ያመጣል፣ ብዙ ነገር ያመጣል። ስለዚህ መታከም ይችላል፣ ሐኪማችሁን አማክሩ። ግን ከዛ በላይ ይሄ ቶክሶፕላዝሞሲስ ያልኳችሁ ኢንፌክሽን በጣም ከባድ ልጅ ላይ እስከ ነርቭ ችግሮች ሊያመጣ የሚችል በኋላ ላይ ከተወለዱ በኋላ ነው ደግሞ ያ ነገር የሚታየው። እናት ላይ ግን ምልክት አያመጣም፣ ብዙ ጊዜ አይታይም። እና ከዛ አንጻር ነው እኛ እንደ ሐኪም የምንፈራው እንጂ ኮሶ ንጥረ ነገር ቢሻማ ነው እንጂ ሂዶ ልጁ ላይ ያፈጣጠር ችግር አያመጣም። በቃ ይሄ የአንጀት ምልክቶችን ብቻ ቢያመጣ ነው። ስለዚህ ከዛ በላይ የምንፈራው አለ። ለዛ ነው ይሄ ጥሬ ስጋው መልስ ነው። ሁለተኛው የተልባው ተልባ አሁን በእርግዝና ወቅት እናቶች አንዳንድ የሚከለክሉት ነገር ትክክል ናቸው። ነጥብ ያላቸው ነገሮች አሉ። ከሆነ መጠን በላይ ሲያልፍ ውርጃ የሚያመጡ ነገሮች አሉ በሕክምናውም የተጠኑ። ለምሳሌ እንደ አብሽ አይነት ነገሮች፣ ተልባም እንደዚህ ከቴምር በመጠኑ ነው። አሁን ለምሳሌ ተልባ ከ2 የሾርባ ማንኪያ በላይ አታብዙ ነው የምንለው። ምክንያቱም ቁርጠት ክራምፕ ሊያመጣ ይችላል። ለዛ አሁን 34 ሳምንት ከደረሰ በኋላ ስፖርት ስሩ፣ ተልባ ጠጡ፣ ቴምር 6 ፍሬ በቀን ሊረዳ የሚችል ነገር ሁሉ አርጉ የምንለው። ስለዚህ ወደ በኋላ ልክ ነው ይጠቅማሉ፣ ምጥ ለማምጣት ይረዳሉ ተብሎ ኤቪደንስ ስላላቸው እነሱ እንዳጋዥ ይሆናሉ። ቀድመው ግን 3 ወር ላይ 4 ወር 6 ወር ላይ በኤክሰስ አማውንት ከመጠን ካለፉ ነው እንጂ አንድ ማንኪያውን ለጨጓራ ብላ ተልባ በቀን ብትበላ ችግር አያመጣም። ግን ከዛ ውጭ ጥሬ ፓፓያ እንደገና አናናሴ ስቲም ግንዱ ነገር ሲበላ እነሱ መሀል ላይ ያለው የአናናሱ እንትን ከውርጃ ጋር የሚያያዙ አሉ። ያው ሜዲካል ተርም ብዙ ላለመጠቀም እንጂ ይሄ የበሰለ ፓፓያ አሁን ቀይ የሆነ ጥሩ የሆነው ቫይታሚን አለው፣ ቆንጆ ነው፣ በመጠኑ ምንም ችግር የለውም። ግን እነዚህ ነገሮች ልክ መጠናቸውን ሲያልፉ ነው ችግር የምንላቸውና ያልበሰሉ ጥሬ ሲሆኑ። ስለዚህ የምግብ ዝርዝር ስንሄድ ልክ ነው እናቶች የሚሏቸው ነጥብ ያላቸው ነገሮች አሉ። በተለይ መጀመሪያ 3 ወር መጠንቀቅ። ስለዚህ እነዚህ ውርጃ ያመጣሉ የሚባሉትን ግን በኋላ ላይ እነ ተልባ እነ ቴምር ደግሞ ምጥ እንዲያመጡ ተብሎ እንደ ጥቅም ደግሞ 9 ወር ላይ ይበላሉ ማለት ነው። ስለዚህ ሳይንሱ ይደግፋቸዋል። እንግዲህ አሁን በነገራችን ላይ እንደኛ እንደ ኢትዮጵያዊ እናቶች እኮ ፕሮፌሰር የለም። እውነት በጣም በእውነት ብዙ ነገር ያውቃሉ። የሚሉት ነገር ደግሞ በተግባር የሚታይ አይደል አለው። በእርግጥ አሁን ካልሻቸው ከሳይንሱ ጋር ልክ የማይሆኑ ነገሮች አሉ። ግን አብዛኞቹ ተብለን እያደረግን የመጣናቸው ነገሮች በሙሉ ውጤት የሚያመጡ ናቸውና
ጥሩ ነው። አንዳንዴ በዘልማድ የምናስባቸው ነገሮች በሙያዊ አስተያየት ደግሞ ሌላ እይታ ነው ያላቸው ነው። በጣም ነው የሚገርመው። ሁሉንም አንቃረንም። ያው አለው የቱ ከሳይንሱ ጋር ይሄዳል የሚለውን ነገር ከዛ አንጻር በመሄድ ነው እንጂ እናቶች አሁን የምጥ ምልክት ብለው የሚያስተምሯቸው የሚነግሯቸው ትክክል ነው። አንዳንዴ በደንብ የኛንም ስራ ያቀሉልናል፣ ትሬን ያረጓቸዋል ቤቱ ነውና ያው ከባህል ሕክምናዎች ተነስቶ ነው ዘመናዊ ሕክምናም እኮ የተነሳው። ስለዚህ ያው ባህል ላይ አንዳንድ ማንስማማበት ነገር ይኖራል፣ ግን ብዙ ሪስፔክት አድርገን የምንቀበላቸው ደግሞ አሉ። እንግዲህ አሁን በቃ እንደ ሰሞንኛ ምንድነው እንደ ፋሽን አይነት ነገር ሆኖ ብዙ ጊዜ አሁን ሰርግ የምንደግሰው ሴቷ ካረገዘች በኋላ ሆኗል አይደል? ሰርግ በምናሰርግ ጊዜ ደግሞ ሴት ልጅ የምታረጋቸው ነገሮች አሉ። የወይባ ጢስ ሊሆን ይችላል፣ ሞሮኮ ባዝ ሊሆን ይችላል፣ ካስክ ምናምን እንደሱ አይነት ነገሮችን ብናደርግ ምንም ችግር የለውም ብላችሁ ነው የምታስቡት? እስኪ እጃችሁን ሬዝ ዩር ሃንድ። አይ ችግር አለው ብዬ ነው ማስበው። አይ ችግር አለው ልጅ ነው ማለት አድሜስ ስለ ካስክ አይደለም፣ ካስክ ችግር የለውም። ወይባ ጢስ አላሳጠንክም? እሺ አላጠንክም ወይ? ስለ ወይባ ልጠይቅ ባለቤት ነብሰ ጡር ሆና ወይባ ጢስ ወይ ሞሮኮ ባዝ ወይ ካስክ ምናምን ትገባ ነበር ወይስ ካስክ ችግር የለም? ካስክማ ችግር የለም። እኔ አሁን ወይባ ስቲም ምናምን ኖርማሊ ሐኪሜም ሲከለክለኝ አስታውሳለሁ እና እንዲሁ ሳስበውም ጤናማ ነው ብዬ አላስብም። ካስክ ምናምን ግን በደንብ ካስክ ችግር የለውም። ቀለም መቀባት ጸጉር ምናምን አይ ቀለም መቀባት እንከለከል ነበር አስታውሳለሁ። ልክ አይደለም። ያው ግን ሲዋቡ ያን ነገሮች ይጠቀማሉ ለሰርጋቸው ነብሰ ጡር ሆነው ብዬ ነው የሚያረጉማ ብዙ አሉ። ግን ሌላው ከካክስ ውጪ ሌላው ስተት ነው የምትይው? አድሜ እኔ እህቶቿ ምናምን ስለሚንከባከቧት በዚህ ጉዳይ ወይባስ ላይ ምንም ውስጥ የለውበትም። አይ እኔ ችግር አለው ብዬ አላስብም። አላደርግም፣ ግን ቢደረግ ያን ያህል ጉዳት ያመጣል ብዬ አላስብም። በዘልማድ የመጣ ነገር ነው እንጂ ጸጉሬን እኔ እርጉዝ ሆኜ ቀለም ተቀብቻለሁ። ምክንያቱም ባላረግዝም ሳይድ ኢፌክት የሚኖረው ከሆነ እኔ ልጄም ባይኖር በቃ ወደ ውስጥ ዘልቆ ይገባል ይጎዳል የሚለው ነገር አለ። ስለዚህ ባረግዝ ባላረግዝ ለውጥ የለውም። እንደውም ናፍቆት ተቀብቼ የመጣው ስላት እኔ ምን ላድርግ ምናምን ትላለች እንጂ እኔ ምንም አይመስለኝም። ወይ ባጢስም ስፓም ምናምን እንዳቸውም ነገሮች የጊዜ ገደብ ይኖራቸዋል እንጂ ከልጁ ጋር ቀጥታ ከጽንሱ ጋር ቀጥታ ግንኙነት ይኖረዋል ብዬ አላስብም። ዶክተርስ እስኪ በዚህ ዙሪያ ምን ትያለሽ? እኔ እንደግፊኝ ዶክተር። ይሄ በህክምናው ምንም ነው ማንደግፈው። አዎ ማለት ሃይፐርተርሚያ ምንድነው? አሁን ቴምፕሬቸር የሰው ድሮም ሳይንስ ስንማር ቴምፕሬቸር ሲለካ አቬሬጅ የምንለው አለ። ሙቋ ውስጥ ቅቅል ብትደረጉ ውስጥ ያለውንም ልጅ ነው የምትጎዱት። ሃይፐርተርሚያ ጉዳት አለው። እኛ ሳውና ባዝ እንደዛ ሲሆን 70 80 90 ዲግሪ ሴንቲግሬድ ይሄዳል ወደ ላይ ላበላብ የሆነ ሙቀት። ብዙ ሰው እንዲያውም የሚመስለው የገፋ ሴት ላይ ጉዳት የሚያመጣ ነው የሚመስለው 7 ወር 8 ወር ላይ። እንዲያውም ጉዳቱ የመጀመሪያ 3 ወር ነው። ሆዳቸው ስላላስታወቀ ሳያውቁት ሊገቡና ያ ነገር ጉዳት ያመጣል። ስለዚህ ከፍተኛ ሙቀት ከአቦርሽን ጋር ሊያያዝ ይችላል፣ ውርጃ ሊያጋጥም ይችላል። እኔ ወይባ ገብተው በሳያውቁ በዛው ደም ፈሷቸው ሲመጡ ነፍሰ ጡር የሆኑ ምክንያቱም ሙቀት ነው እንፋሎት ነው የሚገባው፣ ለልጁ ጤናማ አይደለም። ስለዚህ እኛ የትኛውንም አይነት ከፍተኛ የሙቀት መጠን በህክምናው አንመክርም። ግን ፕሮፌሽናችሁ ያንን የሚያስገድድ ከሆነ አትሊስት አወሩን የሆነ 30 ደቂቃ አድርጎ ቴምፕሬቸሩ ይሄ በጣም ከፍ የሚለውን ዲግሪ ሴንቲግሬዱን ቀንሶ ይሄ ሴፍ በሆነ መልኩ ለማድረግ መሞከር ያስፈልጋል። ግን አሁን አንድ ነብሰ ጡር ሆና ሰርግ ላይ ያለች ሴት እንደዚህን ከፍተኛ ሙቀት ገብታ ካስክ ውስጥ ይሄ ቅቅል ስትልኮ ራሳችሁን ብቻ አይደለም እኮ የሚያገኘው ቀለምን ቢሆን ስካልፕ ውስጥ አብዞርብድ ሲነካ ይሄ በቆዳችን ሊገቡ የሚችሉ አሉ። አንዳንዴ እኛን የማይጎዳን ነገሮች ልጅ ላይ አብዞርብድ ሆኖ በደም ስሮች ወደ ውስጥ ሊገቡ ይችላሉ። ስለዚህ ቆዳ ሳይነካ ጸጉሩ ብቻ ሆኖ አሁን ፕሮፌሽናሊ እንደናንተ ግዴታ የሆነባቸው ሰዎች ካሉ በሚለው ነው። ለሌላ ሰው ቢሆን የግድ አስፈላጊ ካልሆነ ተውት ነው የምንለው። ስለዚህ ግን ፕሮፌሽናሊ ግዴታ ከሆነ ጥንቃቄ ያስፈልጋል። አንዳንድ ነገሮች ደግሞ ላስጨንቃችሁ ሳይሆን ኢፌክቱን ወደው አናየው። አንዳንዴ ከ20 ዓመት በኋላ የሚመጣ ኢፌክት አለ። እናት መድኃኒት ወስዳ ልጇ 20 ዓመት ሲደርሳት የማህፀን ካንሰሮች ሌሎች ነገሮች አድገው የምናያቸው አሉ። እንድትጨነቁ ሳይሆን ሰው ብዙ ጊዜ የሚያስበው ወዲያው ኢፌክቱ አንድ ነገር አድርጎ በቃ ይሄ እኮ ምንም የለውም ሳይሆን ወደፊት ጥንቃቄ አለው። ስለዚህ ሃይፐርተርሚያ ይሄ ከፍተኛ ሙቀት የምንለው በምንም መልኩ አንደግፈውም። ይሄ ሳውና ስቲም ባዝ ካስክም ቢሆን እዚህ በጣም ለረጅም ሰዓት ይሄ ሙቀቱ መሆን የለበትም። በተለይ መጀመሪያ 3 ወር እንዲያውም ገፍቶ ኢፌክቱ ገና የልጅ ሰውነት እየዳበረ ነው። በመጀመሪያ 3 ወር
ኦርጋኖጄኔሲስ የምንላቸው አፈጣጠር ገና ስለሆነ የበለጠ ጫና አለው። ስለዚህ በአጠቃላይ አንመክረውም፣ ግን ስራችሁ ግዴታ ከሆነ በጥንቃቄ አወሩን ቀንሶ በተለይ ይሄ ጸጉር መሰራት የሚለውን እንትኑን ቀንሶ ይሄ ከፍተኛ ሙቀት የሚለውን ሰዓቱን ቀንሶ ምጥ የሚጀምራቸው አሉ እኮ ተጨነቀው ከፍተኛ ሙቀት ላይ አጦሉሏቸው የሚወድቋሉ፣ አዙራቸው የሚወድቋሉ። ስለዚህ ያ ከፍተኛ ሙቀት ለእናት ሴፍ አይደለም። እንደ ሐኪም ብዙ አናበረታታው የሀገራችን ሹሩባ። ግን እኔ ሌላ ጥያቄ ፈጠረብኝ። አሁን ሙቀት ሀገር የሚኖሩ ሰዎች እናቶች እንዴት ነው? እሱ 40 ምናምን ቢደርስ ነው። አሁን ምንድነው የካስክ ሙቀት የሳውና ባዝ የሚባሉት 70 80 90 ዲግሪ ሴንቲግሬድ ይደርሳሉ። በቃ ኦልሞስት ሰው እዛ ውስጥ ሲገባ ያኛው ስቲል አዳፕት ያደርጋሉ። አሁን ኢቭን እርግዝና ላይ በረዶ ሀገር የምትኖር ሴትና ሞቃት ሀገር የምትኖር ሴት አንድ አይደለም። እንደ ሀገሩ የሚያጋጥመው ሪስክ ይለያያል። ግን አፋር ብንሄድ የሆነ ቦታ ብንሄድ 40 ዲግሪ ሴንቲግሬድ 40 ቤት ቢገባ ነው። እነዚህ ግን ሳውና ባዝ ስቲም ባዝ የሚባሉት ግን በጣም ከፍተኛ ሙቀት አላቸው። 70 80 ብቻ የጨመረ ኦልሞስት የመቀቀል አይነት ትን ያለውና ከውጭ እናት የምትበላው የምታገኘው ነገር ወደ ልጅ ይሄዳልና ይሄ ከፍተኛ ሙቀት በተለይ መጀመሪያ 3 ወር ማን ሞክርም በአጠቃላይ ሴፍ መሆን ይሻላል። ከዛ ውጭ ሰርግ ላይ ካልሹ ይሄ ሂል ጫማ ማን መክረው ማለት ለርግዝናው አክሲሱ አለ ለእንትኑ ጠጡ ይባላሉ በይሉንታ አንዳንዴ ቤተሰብ ሳይሆን የተደገሰው ጠጡን ካነሳሽ አይቀር ይሄው ይንቀሳቀሳል ጠጡ የሚሉ ሰዎች አሉ። ነጋ ደንገት ይላሉ የናፍቆት ፕሮፌሰር ይላሉ አጥጥተው የናፍቆት ማለት በደንብ የሆነ ዝም ሲል ራሱ ልጁ አንድ ሁለት በይበት ምናምን የሚልሽ ሰው አለ። የእውነት ነው ሃይፐር ሆኖ ነው የሚንቀሳቀሰው ልጁ። እኛ አሁን ሰክሮ አልኮል የትኛው ሃይፐርን እንግሊዘኛው ሰክሮ አይደል? ያው እናት ውስጥ የገባው ሲስተም ውስጥ የገባው ደም ውስጥ የገባው ወደ ልጅም ይሄዳል እና ያው የትኛው መጠን ጉዳት እንደሚያመጣ አይታወቅም። አንዳንዴ ፉት ኮናት ችግር የላትም ያሏት ጫና ሊያመጣ ይችላል። አንዳንዴ እንዲያውም እኛ ሀገር ብዙ የሚጠጣ ሴት እንኳን ያን ያህል የለም። ግን በፈረንጆቹ በጣም አዲክትድ ስለሚሆኑ ፌታል አልኮል ሲንድሮም ይባላል። ኢቭን አይተን እናቃቸዋለን። አይናቸው ይራራቃል፣ ከንፈራቸው ቀጭን ትሆናለች፣ እቺ ዝች ጋር ያለችው ፍላት ትሆናለች። እኛ አሁን አይተን እንደ ሐኪም እናት ጠጪ ከነበረች ልጁን አይተን እናቃለን። ይሄ ትምህርት ላይ ደጋግሞ መቸገር ምን ማለትና ኤኒዌይስ ፌታል አልኮል ሲንድሮም ይባላል። ውጮቹ ያው በጣም ስለሚጠጡ እኛ ሀገር እንኳን አብዛኛው ሴት ጭምት ነው። ይሄን ያህል ዶላምሮት ብሎ የሆነ የሚቀምስ ይኖራል እንጂ የፈረንጆቹ ቢራ ስንት ፐርሰንት ነው፣ ዊስኪ ስንት ፐርሰንት ነው፣ ቮድካ የሚለው ምን ያህል ኢምፓክት አለው የሚለው እኛ ሀገር እስኪ በስል እንግዲህ በጣም ከቆየ እና አንዳንዴ ደግሞ በእንትኑ በአማውንቱ ብቻ አይደለም ትንሽ አማውንት ጠጥተው ልጅ ላይ በኋላ ላይ ሲወጣ በተለይ ኒውሮ ዲቨሎፕመንት ይሄ በቃ ይሄ ቀዥቃዣ ፍጥን እንትን ያሉ ትምህርት ላይ ትኩረት የማይሰጡ ምንም አይሉ ፌሻል እንትናቸውን አይተናቃለን ብያቸዋለሁ። አይናቸው ይቻ አፍንጫ ከንፈራቸው ትንብላቸውና እና ከውጫዊ ገጽታ ያ ሲብስ የሚመጣ ነው። ግን አእምሮም እድገት ላይ በጣም ጫና አለው አልኮሉን። ለዛ ነው የምንፈራው። ያው ከመጠን በላይ ሲሆን ይሄ ውርጃ ምንም የሚለው ተያያዥ እንዳለ ሆኖ እና እኔም ከዚህ በፊት አንድ ጊዜ 9 ወሯ ሆኖ ጋንዲ ሆስፒታል ተረኛ ነበርኩ። ጠጥታ ሰክራ ምጥ ጀምሯት ልጅ ነው ያላት ባል የለም ተደግፎ እንግዲህ ሌሎች ሴቶች ያማጡ ሰው አረጎራው እንደዛ እንትላለች ከባድ ነውና አንዳንዴ እንዲህም አለ 9 ወርም ደርሶና ኢትዮጵያዊ እንደዚህ ይጠጣል ብለን አንገምትም ነበርና ጓደኞቻችን ጋር አረግፊ እንላለን እኛ ሰው አረጎራው ትላለች። በኋላ ላይ ልጇንም ዝም ብሎ ተከራይ አድርሰዋት ነው ሄዱት። ልጁን በጎንኛ ምግብ ሰተን እንከባከባለን። ከፍ ያለ ልጅ ነበረ። ግን ምጡንም ይሄ ኮኦርዲኔተር ለመሆን ተኛ አልጋ ላይ የልብ ምትናዳምጥ በቃ ዘፈን ቀረርቷል በመሃል ልጅ እኛ ባክሽ እንላልና ሊያጋጥም ይችላል ለካኛም ሀገር የሚለውን ያወቁት በዛ ነውና ጠላም ቢሆን ተጠጥቶ ያሰክራል። ያው ከመጠኑ ካለፈ አረቂ በተለይ አረቂ በትንሹ አንድ ስለምትልና አሁን ዶክተር ምን እንደሆነ ታውቂያለሽ? ልጁ እኮ ከመጠጥ ቤት ነው ተገፍቶ የወጣው። ሰው ከጨረሰ ሂሳብ ሳይከፍል ሰው ወጥቷል ወጥቶ ከፈለ እና በአጠቃላይ አልኮል የትኛው መጠን እንደሚጎዳ ስለማናቅ ሴፍ የምንለው የለም። አንዳንዱ ሰው ትንሽ ጠጥቶ ጉዳት ሊመጣ ይችላል፣ አንዳንዱ ሰው ላይ ጫና ላይ ያመጣ ይችላል። ግን በአጠቃላይ ለልጅ የአእምሮ እድገት በጣም ጉዳት አለው። እሺ ዶክተር እዚህ ስቱዲያችን ድረስ
መተሽ ይሄንን የመሰለ ደስ የሚል ቆይታ እንዲሁም ደግሞ እውቀትሽን ስላጋራሽንም ጭምር እጅግ አድርገን እናመሰግናለን። ዶክተር እኔ አሁን በጣም ከልቤ ነበር ሰማሽ የነበረው ማላቀው ማአት ነገር ነው የተናገርሽውና እጅግ በጣም አመሰግናለሁ በበኩሌ። እንግዲህ ደስ በሚል የማብራሪያ አዎ አቀራረብሽም እጅግ በጣም ደስ ይላል። አመሰግናለሁ በጣም ዶክተር እንዳልኩሽ የናፍቆትን ጓደኝነት ሽር ያለው ፕሮፖዛል አስገባለሁ ታዘልቂልኛለሽ ብዬ አስባለሁ። ችግር የለም። ሶሻል ሚዲያ ላይ በጣም ብዙ እናቶች እያገሽ ነውና እዛም ላይ ለምታረጊው አስተዋጽኦ እድሉን ካገኘን አይቀር በዚሁ እናመሰግንሻለን። በጣም በርቺልን። ግዴታዬ ነው ማስተማር። ቴንኪው ስለጋበዛችሁ። እሺ ዶክተር ተረኛ ሐኪም ይሄን ይመስል ነበር። ወደ ሌሎች ፕሮግራሞቻችን እንሄዳለን።